የተፈጥሮ አድናቂዎች ሆይ ታላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የችኬ ቤተሰቦች ሰላም ብያለሁ። ወድ ቤተሰቦቼ ላይክ በማድረግ ጀምሩት፣ ሰብስክራይብ ማድረጋቸውንም አትርሱ። እስኪ ይህ ቦታ የት ነው ልጠይቃችሁ። ጥያቄው እንግዲህ ዩናይትድ አረብ ኤሚሬት ውስጥ የምትገኙትን ያካትታል። ይህ ቦታ እንደምታዩት እንግዲህ በአስፋልት ላይ እኛ እየሄድን ነው። እንደዚህ ደግሞ ዙሪያውን ባህር ነው። ባህሩ ደግሞ በስተጀርባው በተራራ የተከበበ ነው። ሱብሃንአላህ። ይህ እንግዲህ የአላህ ሱብሃነሁ ወተዓላ ተአምር ነው። የሰው ልጆች ደግሞ እውቀቱን ሰጥቷቸው እሱ በሰጣቸው ተጣበው የሰሩት ነው ማለት ነው። ይህ ባህር በጣም ሰፊ ነው። በነገራችን ላይ በዚህ በአስፋልቱ በኩል ሆነን አይለይም እንጂ ውስጥ ሂደን ስንጫወት የሚዋኝም ሲዋኝ ነው የቆየ ነው ማለት ነው። እና እዛ ባለው ሰዓት ውስጥ እንዳለው ያልቀረጽኩት ያው ብዙ ሰው ስላለ የሌሎች ሰዎች እንዳይገቡብኝ ስለፈራሁ ነው ማለት ነው። እዚህ ሀገር ደግሞ እንግዲህ ያለ ፍቃድ ስትቀርጹ ተይዛችሁ ከሆነ በጣም ከፍተኛ ወንጀል ነው እና ባህሩን እቀርጻለሁ ለማለት ብቻውን አይመችም። በጣም በብዛት ሰው ነበረ። እስኪ የተፈጥሮ አድናቂዎች እንግዲህ ከጌታችሁ ሱብሃነሁ ወተዓላ ምን እያያችሁ ምን እየተማራችሁበት ነው? በዛች በባህር ዙሪያ ደግሞ እንደዚህ ውብ የሆኑ መስጂዶች አሉ። በጣም ነው የሚያምሩት መስጂዶቹ። እዚህ ሰፈር ላይ በጣም ብዙም ናቸው ደግሞ ሱብሃንአላህ። እንደዚህ አንድ ሁለት ብቻ አይደለም፣ በተለጣጣቂ አሉ መስጂዶች ማለት ነው። እናማ ውዶቼ አብረን እንጎብኝ። ዛሬ እንግዲህ ያው ባህር ሄጄ ነበረ ያመሸሁት ማለት ነው ከልጆቹ እና ከሰዎቹ ጋር። የባህር ቆይታ ይህን ይመስላል። አሁን ወደ ሌላኛዋ ትንሽ አድቃለች፣ ወደዛ እየተመለስን ነው እና ከባህሩ ወደ ሌላው ባህር ማለት ነው። ያም በነገራችን ላይ እዚሁ አካባቢ ስለሆነ ቦታው እንደዚሁ በተራራ የተከበበ ነው። እንደዚህ ስታዩ ሜዳ ሊመስላችሁ ይችላል፣ ፍጹም ሜዳ አይደለም። ማሻአላህ ተባረከላህ። አያችሁት? ሽፉል መስጂዱ ማሻአላህ እንዴት እንደሚያምር ማለት ነው። ሀቂቃ የመስጂዱ ማማር የሰፈሩ ማማር ራሱ ግርም ይለኛል። ቤቶቹ ራሱ እዚህ አካባቢ ያሉት በዚች በትንሽዬ ምድር ላይ በቃ የሆነ ሱብሃነሁ ወተዓላ ጥበቡን ሰጥቷቸው ቆንጆ ቤቶችን ሰርተዋል ማለት ነው። አረ ለምንድን ነው እኛ ሀገር ብቻ ነው እንደ ለገጠሮች የማያልፍልንና እንደዚህ ውብ የሆኑ ነገሮችን መስራት የማይቻለው? ለምንድን ነው ሀገራችን ላይ ሁሌ የተለመደ ወይ ጎጆ ቤት ነው ወይ ደግሞ ትንሽ ቆርቆሮ ነው። ሰለጠና ደግን ከተባለ እንግዲህ ሀገራችን ከዚህ እኔ ካለሁበት ቦታ ገጠር ሆኖ አይደለም፣ ወላኪን የሰዎቹ ጥበብና ያያያዛቸው ሁኔታ እንደዚህ ውብና ደማቃ ተወዳጅ እንድትሆን አድርጓታል እንጂ በተፈጥሮማ ቢሆን ማን እንደ ኢትዮጵያ ነበር። እንደምታዩት እንግዲህ እቺ በጣም ትንሽና ገጠር የሆነች ቦታ ላይ እንደዚህ አይነት ድምቅ ያለ ከተማ እስከምትመስል ድረስ የመሳጅዶቹ ብዛት ራሱ በጣም ነው የሚገርመኝ። እሲ እንዳለ ለጥቀው የምታዩቸው መሳጅዶች ናቸው። እንግዲህ ምናልባት እዚህ አካባቢ ብዙ በውሃ ለመዋኘት ብለው በውሃ ምክንያት የሚመጡ ሰዎች ስላሉ ሰጋጆች እንትን እንዳይሉን አላውቅም። እዚህ ጋር ደግሞ የአላህ ሱብሃነሁ ወተዓላ ተአምር አለ። ተመልከቱ አሳዎቹ ምን አይነት ከለር እንደሆኑ። እንደዚህ አይነት አሳ አይታቸዋል? ቢጫ፣ ቀይ፣ ቡራቡሬ፣ ያ ሱብሃንአላህ ነጭ። እነዚህ ደግሞ ዳክዬዎቹ አብረው ከነሱ ጋር በነገራችን ላይ ጫፍ ላይ ሆነን ምግብ እየጣንላቸው ነው እንደዚህ ዘመው ወደዚህ የሚመጡት። ያው ዛጋ ጀልባቸው አሉ። እንደዚህ እንደምታዩ ደግሞ ተራራው በመብራት ያሸበረቀ ነው ዙሪያውን በውሃ እና በዚህ መልኩ ናቸው። ኧረ እናንተ የሚታየው እጄን እንዳይመስላችሁ አዳራ የምርን አይደለሁም እንዴ። እና እዚህ ጋር ደግሞ ልክ ከውሃው በስተጀርባ የህፃናቶች መጫወቻ አለ ማለት ነው። እንግዲህ እዚህ አንድ ተራራ ቦታ ላይ ተመልከቱ። መስጂዱ እዚሁ አለ፣ እዚሁ መዝናኛው አለ፣ እዚሁ የህፃናቶች መጫወቻ አለ። በጎን ደግሞ የሚሸጡ ምግቦች አሉበትም አለ። በቃ በጣም ትንሽ ናት፣ ግን እንደ ትልቅ አድርገው ነው ፈታ ያደረጓት። ማሻአላህ ተባረከላህ። ያው እዚህ ጋር ለዶሮቹ ነው ለዚህ ለአሳዎቹ ምግብ እየሰጡ ያሉት ህንዶች ምናምኖች ናቸው። ያው እነሱ እንደዚህ አይነት ቦታ በጣም ነው የሚወዱት። እንደነሱ መዝናናት የሚወዳለ አይመስለኝም በነገራችን ላይ እነዚህ ህንዶች። እና ተመልከቱ ሀዛ አላህ የምር የከለራቸው ነገር በጣም ነው የገረመኝ። የከለራቸው
ተስማምተው ነው እንደሚኖሩት ከዳክዬዎቹ ጋር ማለት ነው። እዛ ጋ እንደዚህ ስታዩ በተራራው ጀርባ ራሱ በዛም አስፋልት አለ፣ በዛም እንደዚሁ ድምቅ ያለ እንግዲህ ተመልከቱ። መኪናው ማሻአላ የመግሪብ ሰዓት ነበርና ወደ ሶላት ለመስገድ መሰለኝ እንዳለ የገቡት አደጋዎች አይመስለኝም። አልሀዲቃ አልፊያ መሰለኝ ስሙ ያለበት ቦታ እንግዲህ ይህን ይመስላል። የዛሬው ሽርሽራችን እንደዚህ ውብ የሆነች መጠር መጠን ያለች ምርጥዬ ቦታ ናት። መስጅዱም እዛው ፊት ለፊት ነው። በነገራችን ላይ እንደው ግርም ነው የሚለው እኮ ሱብሃነላህ የተፈጥሮ ውበት። በቃ ተፈጥሮ ምንም ትስጣችሁ ምንም አላህ ጥበብን ለሰጠው ሰውና ርዝቁን ለሰፋለት ሰው ያን ተጠቅሞ ማሳመር እንደሚችል ነው። አሁን እኛ ጋር አይደለም እንኳን እንደዚህ አይነት ተራራ ውስጥ ፈልፍለው እንደዚህ ዙሪያውን ላይ ቆርጦ ስንት ስምንት ያለ ሜዳ እያለ እኮ በግ እናግድበት ካልሆነ በቀር ሌላ ምንም የለም። እንግዲህ ያ ምናልባት ምን እንደሆነ አላውቅም። ድህነታችን ነው እንዳለን ለአዲስ አበባ ያየ ድሆች አልመስልም። በጣም ነው የምታምረው እውነት ለመናገር ያው በቅርቡ ሄጄ ስለነበር አይቻታለሁኝ። እዚህ ጋር እንደዚህ ስታዩ ደግሞ እንግዲህ በጣም ይለያል እና ውድ ጓደኞቼ ዘና እንዳላችሁ በእይታው እንዴት ተገረማችሁ ተስፋ አድርጋለሁኝ።